ضيفان እንግዶች ወደ እርሷ ይወርዱ ነበርም። የማለት የተቸገረ ሰው ሁሉ የምትቀልብ መልካም ሴት ነበረች ሙሸሪክ። ፈቁልቱ አልኩኝም ሰአፍዓል አደርጋለሁ አንተ የአላህ መልእክተኛ እሺ ሄዳለሁኝ አልኳቸው። ፈቃል እሺ ላ ተፍዓሊ ኢነ ኡም ሸሪክ امرأة كثيرة الضيفان فإني أكره أن يسقط عنك خمارك أو يكشف الثوب عن ساقيك فيرى القوم منك بعض ما تكرهين ولكن انتقلي إلى ابن عمك عبد الله بن عمرو ابن أم مكتوم وهو رجل من بني فهر يعني فهر يعني قريشي وهو من البطن الذي هي منه فانتقلت إليه فزي نبياتنا صلى الله عليه وسلم نرجع أقرب أولاد نبرة وي أم شريك قال وينم ደግሞ አብደላህ ኢብኑ ኡም መክቱም ይፈቻል ከሁለት አንዳቸው። ከዚያ በኋላ ወደ ኡም ሸሪክ ጋር ለሂድ ወይ ስትል አይ አትሂጂ አሏት ነብያችን ሰለላሁ ዐለይሂ ወሰለም። ለምን ከተባለ ምክንያቱም ኡም ሸሪክ እንግዶች የሚበዛባት ሴት ነች። ምናልባት በርካታ እንግዶች እዛ ካሉ ከሰውነትሽ ሻሽሽ ሊሆን ይችላል። فإني أكره أن يسقط عنك خمارك ሻሽሽ ወይንም ጉፍታ ምንለው የከላያ ሻርፕ እሱ ምናልባት ሳታስበው ቢወድቅ መሬት ላይና ፀጉርሽ ቢገለጥ ወይንም ደግሞ አው ينكشف الثوب عن ساقيك ወይንም ከባትሽ ወይንም ከእግርሽ ላይ ልብስሽ እንዳጋጣሚ ቁጭ ስትይ ቢገለጥ እዛ ያሉ የወንዶች እንግዶች አፍረት ከላሽን እንዳያዩ እንፈልጋለንና ወደ አንድ ግለሰብ ወደ ዘመድሽ ጋር ብትሄጂ የተሻለ ነው ማለት ነብያችን ሰለላሁ ዐለይሂ ወሰለም ያቸው ያ ነው። ወደ ማን ወላኪን እንተቂሊ ኢላ ኢብን ዓሚክ ወደ አጎትሽ ልጅ ጋር ግን ሂጂ። ማን ነው እሱ? ዓብድላህ ኢብን ዓምር ኢብን ኡሚ መክቱም የዓብድላህ ኢብን ዓምር ኢብን ኡሚ መክቱም ጋር ሂጂ። ወሁወ ረጅሉ ሚን በኒ ፊህር እርሱ ከፊህር ልጆች ጎሳ ነው። ፊህር ያኒ ቁረይሽ ወሁወ ሚን አልበጥን አለዚ ሂየ ሚንሁ እርሷ ከወጣችበት ሆድ ነው። ያ ማለት ከአንድ ጎሳ ናቸውና ለማለት ነው። የጎሳ ነው የእርሷ ዘመዷ ነው። ፈንተቀልቱ ኢለይህ ወደ እርሱም ሄድኩኝ አለች። ፈለማ እንቀضت يعني عدتي سمعت نداء المنادي أي منادي رسول الله صلى الله عليه وسلم ينادي الصلاة جامعة እኔም የዒዳ ጊዜን በጨረስኩኝ ጊዜ አለች የዒዳ ጊዜን በጨረስኩኝና ባጠናቀቅኩኝ ጊዜ የነብዩ ሰለላሁ ዐለይሂ ወሰለም ተጣራ። ምን ሲል ተጣራ? الصلاة جامعة الصلاة جامعة ሲል ተሰማኝ። فخرجت إلى المسجد እኔም ወደ መስጂድ ወጣሁ። فصليت مع رسول الله صلى الله عليه وسلم ከነብዩ ሰለላሁ ዐለይሂ ወሰለም ጋር ሰገድኩኝ። فكنت في صف النساء التي تلي ظهور القوم ከሴቶች ሶፍ ነበርኩኝ ከሰዎቹ ጀርባ የምትቀጥለዋ የማለት የወንዶች ሶፍ አለ ከወንዶች ኋላ ነው ሴቶች የሚሰግዱት አይደለ? የመጀመሪያው ከሴቶች የመጀመሪያው ነበርኩኝ ከሰዎቹ ከወንዶቹ የመጀመሪያው ኋላ ብላ ተናገረች። ያ ነው። ከዚያ በኋላ فلما قضى رسول الله صلى الله عليه وسلم صلاته جلس على المنبر وهو يضحك ነብያችን ሰለላሁ ዐለይሂ ወሰለም ሶላታቸውን ሰግደው ባጠናቀቁ ጊዜ በሚንበራቸው ላይ በወንበራቸው ላይ ፈገግ ብለው ተቀመጡ። فقال እንዲህ አሉ ሊየልዘም ኩሉ ኢንሳን መሰላህ እያንዳንዱ ሰው መስገጃ ቦታውን ይያዝ እንዳይለቅ ቁጭ በለዛው ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ። ثم قال ከዚያም እንዲህ አሉ አተድሩነ ሊመ ጀመዐትኩም ለምን እንደሰበሰብኳችሁ ታውቃላችሁን አሉ። አሁን የሰገዱት ሶላት ምንድነው? ዙህር ሶላት ነው? መግሪብ ኢሻ ምናምን ላ አይደለም። የሆነ አሳሳቢ የሆነ ነገር ሲኖር አስደንጋጭ ነገር ሲመጣ ነብያችን ሰለላሁ ዐለይሂ ወሰለም ወዲያው አሰላቱ ጃሚዓ ብለው እንዲጣሩ ሰዎችን ያዛሉ። የእርሳቸው አዛን አድራጊዎች ሁለት ናቸው የሚታወቁት የነብያችን ሰለላሁ ዐለይሂ ወሰለም ታዋቂዎች ቢላል ኢብኑ ረባህ፣ አብዱላህ ኢብኑ ኡሚ መክቱም እነዚህ ናቸው። እና ከሁለት አንዳቸው ያን ጥሪ ያደርጋሉ፣ ይሰግዳሉ። ከዚያ በኋላ ነብያችን ሰለላሁ ዐለይሂ ወሰለም አተድሩነ ሊመ ጀመዐትኩም አሏቸው። ሰዎች ካሰገዳቸው በኋላ ሁሉም ሰው የሰገደበትን ስፍራ የያዝና ቁጭ በል እንዳትሄዱ አሏቸው። ከዚያ ምን አሉ? አተድሩነ ሊመ ጀመዐትኩም ለምን እንደሰበሰብኳችሁ ታውቃላችሁ ሆነ አሏቸው። ቃሉ
አላሁ ወረሱሉሁ አዕለም። አላህና መልእክተኛው የወቁ አሉ። የሰሃቦች ስርዓት፣ የሰሃቦች አደብ ተማሪዎች ናቸው። ገብታችኋል? አላሁ ወረሱሉሁ አዕለም። ሁሉም በአንድ ድምፅ አላህና መልእክተኛው የወቁ። ቃል ኢኒ ወላሂ ማ ጀመዕትኩም ሊረግበትን ወላ ሊረህባ። እኔ ወላሂ አሁን ላስፈራራችሁ ወይንም የሆነ ላስከጅላችሁ አልሰበሰብኳችሁም። ወላኪን ጀመዕትኩም፣ ነገር ግን የሰበሰብኩባቸው ምክንያት ሰበሰብኳችሁ ሊአነ ተሚመን ዳሪ ካነ ረጁለን ነስራንያ። የሰበሰብኩባቸው ምክንያት ይሄው ነው። እርሱም ተሚመ ዳሪ የተባለው ሰው ክርስቲያን ሰው ነበር አሉ። ከሰሃቦች መካከል ክርስቲያን የነበሩ እስልምናን የተቀበሉ ነፍ ሰሃቦች ነበሩ። ከነዚያ መካከል አንደኛው ማን ነው? ተሚመ ዳሪ የተባለ ክርስቲያን ነው። ካነ ነስራንየን አሉ ነቢ ሰለላሁ ዐለይሂ ወሰለም። ይህ ሰው ክርስቲያን ነበር አሉ። ፈጃአ መጣም፣ ፈባየዐ ከእኔ ጋር ቃል ኪዳን ተገባባ፣ ወአስለም እስልምናንም ተቀበለ፣ ወሐደሰኒ ሐዲሰን ወሬንም አወራኝ፣ ዋፈቀ አለዚ ኩንቱ ኡሐዲሱኩም ዐን አልመሲሕ ደጃል ያን እኔ ስለ ሐሰተኛው መሲህ ወይንም ስለ መሲሑ ደጃል ሳወራችሁ የነበረውንም ወሬ ተስማማ፣ የእርሱ የነገረኝ ወሬ ብለው ተናገሩ። ነቢያችን ሰለላሁ ዐለይሂ ወሰለም ከዚህ በፊት ቀድመው ስለ ደጃል ባህሪያት ሁሉ ነግረዋቸው ነበር። ተሚመ ዳሪ የተባለው ደግሞ እስልምናን የተቀበለው ሶሐባ ክርስቲያን ነበር፣ እስልምናን ተቀብሏል። ቀደም እንዳልኳችሁ የሆነች ጀዚራ ላይ የሆነች ደሴት ላይ እንደ አጋጣሚ እየሄደ እያለ ማን ነው በጀልባ ላይ እየሄዱ እያለ በሆነች ውሃ ላይ በጀልባ ላይ እየሄዱ እያለ እየተሳፈሩ እያለ ማዕበል ትንትላቸውና ታነሳቸውና ወደ ሆነች የብስ ትጥላቸዋለች። በዛ የብስ ውስጥ ገብቶ ደጃልን አግኝቶታል በአካል። ማን? ተሚመ ዳሪ የተባለው የሰለምቴው ሰሃባ ማለት ነው። ገብታቸዋል። ደጃልን በአካል ሄዶ አግኝተውት እነዚህ ሰሃቦች አውርተውት መጥቶ ለነብዩ ሰለላሁ ዐለይሂ ወሰለም ነግሯቸዋል። እርሳቸው ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩት የነበረውን ቀድመው ይሄ በአካል አገኘው። ይሄ አንደኛ የነብይነታቸው ማረጋገጫ ነው። የደጃልን ባህሪያት እንዳለ ቀድመው ያስተማሩት እኔ ስነግራችሁ የነበረውን ተሚመ ዳሪ በአካል በገሃዱ ሄዶ ደጃልን አይቶ አረጋግጦ መጥቷል ብለው ተናገሩ። ገዛቸዋል። እና ምን አሉ ነቢያችን ሰለላሁ ዐለይሂ ወሰለም ፈኢነ ተሚመን አዳሪ ካነ ረጁለን ነስራንያ። ተሚመ ዳሪ ክርስቲያን ሰው ነበር። ፈጃአ እርሱም መጣ፣ ፈባየዐ ከእኔ ጋር ቃል ኪዳንን ተገባባ፣ ወአስለም እስልምናን ተቀበለ፣ ወሐደሰኒ ሐዲሰን ወሬንም ማወራኝ፣ ዋፈቀ የተስማማ ያ ወሬ ገጠመ፣ አለዚ ኩንቱ ኡሐዲሱኩም ዐን መሲሕ ደጃል ስለ መሲሑ ደጃል ስለ ሐሰተኛው መሲሕ ስለ ሐሰተኛው ክርስቶስ ሳወራችሁ የነበረውን ወሬ የተስማማ ይሆነ አለ። ሐደሰኒ አነሁ ረኪበ ፊ ሰፊነትን በሕርያ መዐ 30 ረጁለን። እርሱም እንዲህ ሲል አወራኝ ከ30 ሰዎች ጋር በሆነች ጀልባ ላይ ተሳፈሩ፣ በባህሩ ላይ ማለት ነው። ፈለዒበ ቢሂም ልመውጅ ማዕበሉም ተጫወተባቸው፣ ማለት ማዕበሉ ግራ ቀኝ ያስባላቸው። ሸህረን ፊል ባህር ለአንድ ወር ያክል በባህሩ ላይ ገብታቸዋል። በጣም ኃይለኛ ማዕበል መጣ ከግራ ወደ ቀኝ እያለ ምንም የብስ ላይ ሳይጥላቸው እዚያው ሲያዞራቸው ቆየ። ገብታቸዋል። በዚያው ላይ ሆኑ ለአንድ ወር ያክል። ثم أرافوا إلى جزيرة في البحر ከባህሩ አቅራቢያ ወደምትገኝ በአንዲት የብስም ላይ ወደዚያ አረፉ። حتى مغرب الشمس እስከ ፀሐይ የምትጠልቅበት ጊዜ ማለት ነው። فجلسوا ተቀመጡ في أقرب السفينة በጀልባዋ ቅርብ ቦታ የሚሆን ቦታ ላይ ተቀመጡ። فدخلوا الجزيرة ወደ ደሴቷም ገቡ። فلقيتهم دابة አንዲትም እንስሳት ወይም የሆነች ተንቀሳቃሽ ነገር አገኘቻቸው። كثيرة الشعر ፀጉሯ በጣም ብዙ የሆነ ፊቷም ኋላም እንዳለ በፀጉር የተሞላች አካል ነች። ገብቷችኋል? አገኘቻቸው እነ ተሚመ ዳሪ እነዚህን ሰሃቦች ማለት ነው። ላ የድሩነ ማ ቁቡለሁ ሚን ዱቡሪሂ ይህን ያገኙትን እንስሳ ወይም ይህን ያገኙትን አካል ፊቱንና ኋላውን እንኳን አይለዩትም አሉ ነቢ ሰለላሁ ዐለይሂ ወሰለም።
ያ ማለት እንዳለ በፀጉር ከመሞላቱ የተነሳ ከፊትም ከኋላም ከላይም ከታችም እንዳለ ሙሉ ፀጉር ነች። ልክ ከየብሱ ወረድ እንዳሉ ይችን ግለሰብ አገኙ። ከዚያ ምን እንደሚያን ተመልከቱ። ላ የድሩና ማ ቁቡለሁ ሚን ዱቡሪ ሚን ከትረት ሸዕር ከፀጉር ብዛት የተነሳ በዚች አካል ላይ ማለት ነው። ፈቃሉ አሉ ወይለኪ ማ አንቲ ወየውልሽ ማንሽ አንቺ ያሏት ሰሃቦች ጀግና ናቸው። ምን መጣብኝ ብሎ መፈርጠጥ የለም። ያ ጅማ ማንሽ አንቺ ወየውልሽ አላት። ፈቃለት አለች አነ ልጀሳሳ እኔ ጀሳሳ ነኝ አለች። ቃሉ ወመል ጀሳሳ ጀሳሳ ምንድን ነው አላት። ቃለት አዩሃ ልቀውም እናንተ ህዝቦች ሆይ አለቻቸው። የንጠሊቁ ኢላ ሀዛ ረጁል አለዚ ፊ ዲር እዛ ጫካ ውስጥ ወደሚገኘው ሰው ሂዱ አለቻቸው። ወደ ማን? ወደ ደጃል ማለት ነው። የደጃል ሰላይ ነች እርሷ። ማንም አካል ወደዚያ ከመጣ ወደ ደጃል ትሞራለች። ገብታችኋል አይደል? ምን አለች? እዛ ጫካ ውስጥ ወደ ተደበቀው እዛ ውስጥ የሚገኝ አንድ ግለሰብ አለና ሂዱ እዛ አለቻቸው። ፈኢነሁ ኢላ ኸበሪኩም ቢልአሽዋቅ እርሱ ስለ እናንተ ዜናን ለመስማት በመናፈቅ ላይ ነውና ሂዱ አለቻቸው። ቃል አለም እርሱ ለማ ሰመት ለና ረጁለን በረቅና ሚንሃ አን ተኩነ ሸይጣና አንድ ሰው አለ አንድ ግለሰብ አለ በነገረችን ጊዜ ሰይጣን ልትሆን ትችላለች እንዲህ ብለን አሰብንኛ። ቃል ፈንጠለቅና ሲራዓን እኛም ፈጥነን ሄድን ሐታ ደኸልና ዲር እዛ ጫካ ውስጥ እስኪገባ ድረስ ፈኢዛ ፊህ አዕዘም ኢንሳን ረአይናሁ እዚያም ላይ ስንገባ ጊዜ ስንድ ጊዜ ካየነው ሰዎች ሁሉ በጣም ግዙፍ የሆነን ሰው ተመለከትን። በጣም ግዙፍ ነው ያባቸዋል ኸልቀን ያኔ አፈጣጠሩ ተክለ ሰውነቱ በጣም ግዙፍ የሆነ ሰው ተመለከትን። ከዚያ በኋላ መጅሙዓ የዳሁ ኢላ ዑኑቅሂ ሁለት እጆቹ ወደ አንገቶቹ ተጠፍንገው የታሰሩ ይሆኑ እንደዚህ ተደርጎ እጅና እጁ እንደዚህ የታሰረ ማለት ነው። ተጠፍንጎ ታስሯል በሰንሰለት እጆቹ ከአንገቶቹ ጋር ማ በይነ ሩክበተይሂ ኢላ ሩክበተይሂ ያዕኒ ቢልሐዲድ ከጉልበቱ እስከ ጉልበቱ ድረስ በብረት ተጠፍንጎ ታስሯል። ቁልና አልንኛም ወይለክ ወየውልህ ማ አንት ማነህ አንተ? ቃል ቀድ ቀድርቱም ዐላ ኸበሪ በእርግጥም ችላችኋል ስለ እኔ ዜናን ለመስማት። ፈአኽበሩኒ ማ አንቱም ይልቁንስ እናንተ ማን እንደሆናችሁ እስኪ ንገሩኝ አላቸው። ቃሉ አሉት ነሕኑ ኡናሱን ሚነል ዐረብ እኛ ከአረብ ጎሳ የሆነን ሰዎች ነን አሉት። ረኪብና ፊ ሰፊነትን ባሕርያ በባህር ላይ ከምትጓዝ በአንዲት ጀልባ ላይ ተጓዘ። ፈሳደፈና አልባሕር ሒነ ኢላ ሃዛ አልመካን ያም ባህር ወደዚህ ቦታ ጣለን በድንገት በአጋጣሚ ብለው ተናገሩ። ፈለዒበ ቢና አልመውጅ እኛንም የብሱ ምንድን ነው ማዕበሉ ተጫወተብን ወይም ደግሞ አዞረን። ሸህረን ለአንድ ወራት ያክል ثم وصلنا إلى جزيرتك هذه ከዚያም በኋላ ወደዚች ወደ አንተ ደሴት ደረስን አሁን ብለው ነገሩት። فجلسنا في أقربها ለጀልባችንም ቅርብ ወደ ሆነች ቦታ ወደ ደሴቷ ወጣ ብለን ተቀመጥን። فدخلنا الجزيرة እኛም ወደ ውስጥ አሁን አንተ ወዳለህበት ወደዚች ደሴት ገባ። ፈለቅየትና ዳበቱ ልክ እንደገባንም አንዲት ተንቀሳቃሽ እንስሳ ወይንም አንዲት ተንቀሳቃሽ ግለሰብ አገኘችን። አህለም ከሲረት ሸዕር ፀጉሯ በጣም ብዙ የሆነች ላ ዩድራ ማ ቁቡሉሁ ያዕኒ ሚን ዱቡሪሂ ሚን ከስረት ሸዕር ከፀጉሯ መብዛት የተነሳ ፊቷና ኋላዋ የማያስታውቅ የሆነ እንዳለ ፀጉሯ ከመብዛት የተነሳ የነገሩት። ፈቁልና እኛም አልናት ወይለኪ ወየውልሽ ማ አንቲ አንቺ ማነሽ አልናት። ቃለት እሷም እንዲህ አለች አነ ልጀሳሳ እኔ ጀሳሳ ነኝ።
ቁልና አለን እኛ ወመል ጀሳሳ ጀሳሳ ማን ነው ምንድን ነው? ቃለት አለች እዕሚዱ ኢላ ሃዛ ረጁል ለዚ ፊ ዲር እርሷም ቀጥታ ወዲያው እዛ ጫካ ውስጥ ወደሚገኘው ሰው ሂዱ ብላ ወደ አንተ ላከችን። ከዚያ በኋላ ያ ፈኢነሁ ኢላ ኸበሪኩም ቢልአሽዋቅ እርሱ ከእናንተ ዜናን ለመስማት በመናፈቅ ላይ ነው። ፈአቅበልና ኢለይከ ሲራዓን ከዚያም ወደ አንተ ፈጥነን መጣን። ወፈዚዕና ሚንሃ ከእርሷም በእርግጥ ደንግጠናል። ወለም ነእመን አን ተኩነ ሸይጣና ሰይጣን ልትሆን ትችላለች የሚለውን አንተ አስበናል አለች። ያው ስለ ደጃል ነው። ፈቃል አለ አኽቢሩኒ አን ነኽል እስኪ ንገሩኝ። በአረብ ሀገር ላይ ምናምን ብሎታል አይደል? እስኪ ንገሩኝ በቴምር ስለተሞለችው ሀገር ብሎ ጠየቃቸው። መዲናን ለማለት ፈልጎ ነው። ገብቷቸዋል። በቀደሙት ነቢያቶች አንደበት ላይ የመጨረሻው ዘመን ነቢይ የሚነሳበት ቦታ በቴምር የተሞላች የሚል ትንቢት ነበረ። መጽሐፍ ቅዱስ ላይ አጥፍተውት እንጂ ማለት ነው። ገብቷቸዋል። በቴምር ስለተሞላቸው ሀገር እስኪ ንገሩኝ አላት ብሎ ጠየቃቸው። ደጃል ቁልና አን አይ ሸእኒሃ ተስተኽቢር ስለ የትኛው ሁኔታዋ ነው የምትጠይቀዋት? ቃል አስአልኩም አን ነኽሊሃ ስለ ቴምሮቿ እየጠየኳችሁ ነው። ሀል ዩትሚር ያፈራልን አላቸው። ቁልና ለሁ ነዓም አዎ ያፈራል። ስለ መዲና ቴምር ያውቃሉ እየመለሱበት ነው። ቃል አማ ኢነሁ ዩሽኩ አላ ተስሚር ወደፊት ላታበቅል ይቀርባል አላቸው እና ነገራቸው። የሆነ ጊዜ ላይ ተደርቃለች ማለት ነው። የሚደርቅበት ጊዜ አለ በመካከል ላይ። ቃል አኽቢሩኒ አን ቡሒራ الطبرية بحيرة الطبرية ስለሚባል ንገሩኝ አላቸው። ቁልና عن أي شأنها تستخبر ስለየትኛው ሁኔታ ነው የምትጠይቀው? ቃል هل فيها ماء በእርሷ ላይ ውሃ አለን? قالوا هي كثيرة الماء እርሷ ብዙ ውሃ አላት አሉት። ቃል أما إن ماءها يوشك أن يذهب ውሃዋ ሊሄድ ይቀርባል ቅርብ ጊዜ አላቸው። ቃል አኽቢሩኒ አን ዐይን ዙገር ስለምትባል የውሃ ምንጭ ንገሩኝ አላቸው። ቃል አን አይ ሸእኒሃ ተስተኽቢር ስለየትኛው ሁኔታዋ ነው የምትጠይቀው? ቃል ሀል ፊ አልዐይን ማ በዛች በምንጭ ቦታ ላይ ውሃ ይኖራልና አላቸው። ወሀል የዝረዕ አህሉሃ ቢማኢ አልዐይን በውሃዋ ላይ በዛች ምንጯ ላይ በሚገኘው ውሃ የዚያ አካባቢ ሰዎች አዘርቶቻቸውን ፍራፍሬዎቻቸውን ያጠጣሉ ነው ብሎ ጠየቀ። ከዚያ በኋላ ምን አሉት? ቁልና ለሁ ነዓም አዎ ይሄ ከሲረት ልማ እርሷ ብዙ ውሃ አላት አሁን ላይ። ወአህሉሃ የዝረዑነ ሚን ማኢሃ የዛች አካባቢ ነዋሪዎች ባለቤቶቿ በእርሷ ውሃ አዝመራቸውን ያጠጣሉ። ቃል አኽቢሩኒ ዐን ነቢይ ልኡምይ አሁን ዋናውን ነገር ጠየቃቸው። አልኡምይን አለዚነ ላ የቅረኡነ ወላ የክቱቡን ለማለት ነው። እንዳጠቃላይ አን ነቢይ አኺር ዘማን ስለ መጨረሻው ዘመን ነቢይ እስኪ ንገሩኝ አላቸው። ማ ፈዓል ምንስ አደረገ አላቸው። ቃሉ ቀድ ኸረጀ ሚን መከተ ወነዘለ ኢላ የትሪብ እርሱማ ከመካ ተነስቶ ነቢይነቱን አውጆ ከመካ ተነስቶ ወደ የትሪብ የመዲና የድሮ የመጀመሪያ ስሟ ነው። ወደ የትሪብ ወደ መዲና ስደት አድርጓል ሂዷል አሉት። ቃል አቃተለሁ ልዓረብ አረቦች ተዋጉትን አላቸው። ቁልና ነዓም አዎ አረቦች ተዋጉት። ቃል ከይፈ ሰነዐ ቢህም እንዴት አደረገባቸው? እንዴት ሰራባቸው? ምን አደረጋቸው? አለ ፈአኽበርናሁ ነገር ነው አነሁ ቀድ ظهረ ዐላ መን የሊህ ምን ልዓረብ ወአጣዑ እርሱን ከሚቀጥሉት አረቦች ሁሉ ላይ እርሱ የበላይ እንደተጎናጸፈባቸውና እንደታዘዙት አረቦች ሁሉ በእርሱ ትእዛዝ ስር እንዳሉ በነብዩ ሰለላሁ ዐለይሂ ወሰለም ትእዛዝ ስር እንዳሉ ነገር ነው። በዚህ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ድል አድርገው ነበር እንዳለ ቁረይሻውያኖችም የመካ ሰዎች እንዳለ ሁሉንም አሸንፈዋቸው የበላይነትን ተጎናጽፈው ነበረ እና አረቦች ሁሉ ታዘውታል። አሁን ከዚያ በኋላ ቃል ለሁ ለእነርሱ አላቸው ቀድ ካነ ዛሊክ በእርግጥም ይሄ ሆነ አላቸው። የበላይነትን ተጎናጸፈ ታዘዙት። ቁልና ነዓም አዎ አልነው። ቃል አማ ኢነ ዛሊከ ኸይሩን ለሁም አን ዩጢዑ ምን አለ ደጃል ለእነርሱ ቢታዘዙት መልካም ነበር ይሄን ነቢይ ብሎ ተናገረ። ገብቷቸዋል። ቢታዘዙት መልካም ነበር ለእነርሱ አለ።
እንኳን ይሄ ነገር ቢታዘዙት ለእነርሱ የተሻለ ነው የሚሆንላቸው ብሎ ተናገረ። እውነትን ያውቃል። ነገር ግን ክህደትን መርጦ የሚሄድ ሰው ታውቃላችሁ። እንደዚህ አይነት ነው ደጃል። ቢታዘዙት ለእነርሱ የተሻለ ነው የሚሆንላቸው አለ። ወኢኒ አለ ደጃል እኔ ሙኽቢሩኩም ዐኒ ስለ እኔ ልነግራችሁ ነው አሁን አላቸው። ኢኒ አነ አልመሲሕ እኔ ክርስቶስ ነኝ አላቸው። ሐሰተኛው መሲህ ነው። ገብቷቸዋል። የዘመኑ ፍጻሜ ከመድረሱ በፊት የሚነሳው ስለሱ ስለ ደጃል እያወራ ነው። ኢኒ አነ አልመሲሕ እኔ መሲሕ ነኝ አለ። እኔ ክርስቶስ ነኝ አለ። ከዛ ወኢኒ ኡሽክ አን ዩእዘነ ሊ ፊል ኹሩጅ እኔ ደግሞ እንድወጣ ዘንድ የሚፈቀድልኝ ጊዜ ቀርቧል አላቸው። ይቀርባል። ምክንያቱም ከመጨረሻው ዘመን ነቢይ በኋላ ትወጣለህ ተብሎ ተነግሮለታል። ስለዚህ የመጨረሻ ዘመን ነቢይ ከተነሳ ከዚህ በኋላ የኔ የምወጣበት ጊዜ ቀርቧል ብሎ ተናገረ። ፈአኽሩጅ የዛኔ እወጣለሁኝ አለ። ፈአሲሩ ፊል አርድ በምድርም ላይ እንደፈለግኩ እሄዳለሁኝ አለ። ፈላ አድዑ ቀርየተን ኢላ ሐፈظቱሃ ፊ 40 ለይለተን አንዲትንም ከተማ አልተውም የዓለምን ከተማ በ40 ቀን የረገጥኳት ቢሆን እንጂ እያንዳንዷን የዓለም ክፍል እያንዳንዷን የዓለም ከተማ ረግጣታለሁኝ በ40 ቀንም ማዳረሳታለሁ አለ። ያ ሰላም ነቢያችን ሰለላሁ ዐለይሂ ወሰለም ይሄን ሁሉ እንዳለ ትንቢት ቀድመው ተናግረዋል ለትውልዶቻቸው። ልክ ሶሐቦቹ እነዚህ ይሄ የብስ ጥሏቸው ደጃል ጋር ሲሄዱ እንዳለ ነብዩ ሰለላሁ ዐለይሂ ወሰለም የተናገሩትን ሁሉ ደጃል ስለራሱ ነገራቸው። የእርሳቸው እውነተኛ ነብይነት የሚያረጋግጥ እንደሆነ ማለት ነው እንድትረዱ ዘንድ። ደጃልን ሄደው አግኝተውት ጠይቀውት ነው ወይ? ላ አይደለም። ከአላህ ዘንድ ከሰማይ በመጣላቸው ራእይ መሰረት ትንቢትን ነግሯቸው ነበረ ስለ ሐሰተኛው መሲህ ባህሪያት። እርሱ ይነሳል የዘመኑ ፍጻሜ ከመድረሱ በፊት አሉ ነብዩ ሰለላሁ ዐለይሂ ወሰለም። በምድርም ላይ ለ40 ቀን ይቆያል ብለዋል። በ40 ቀን ጊዜያትም የማይረግጣት ምድር የለችም። መካና መዲና ስትቀር እነዚህን መላእክቶች ስለሚጠብቋት ወደ እነዚያ ሊገባ ሲል ይመለሳል እያሉ ሁሉ ተናግረዋል አይደለ? አሁን ምን እንደሚል ደጃል ይሄንን በአካል ይናገራል። ሰሃቦች ሄደው ይሄንን ይዘግባሉ። እሺ ከዚያ ምን አለ? ፈአኽሩጅ እወጣለሁኝም አለ። ፈአሲሩ ፊል አርድ በምድር ላይ እሄዳለሁኝ። ፈላ አድዑ ቀርየተን ኢላ ሐበጥቱሃ ፊ 40 ለይለተን አንዲትን ከተማ አልተውም ከዓለም ላይ በ40 ቀን የረገጥኳት ቢሆን እንጂ በ40 ቀን ያዳርሳታል። በ40 ቀን እንዴት ያዳርሳታል? ያ ጀማዓ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? የምክሱ ደጃል ፊል አርድ 40 የውመን አሉ። ደጃል በምድር ላይ ለ40 ቀን ያክል ይቆያል አሉ። በ40 ቀን ግን ዓለምን ያዳርሳታል። እንዴት? ነቢያችን ሰለላሁ ዐለይሂ ወሰለም የውሙን ከሰና አሉ፣ ወየውሙን ከሸህር፣ ወየውሙን ከጁምዓ አው ከእስቡዕ፣ ወሳኢሩ አያሚሂ ከአያሚኩም ሃዚሂ አሉ። ወላ የድኹሉ መከተ ወልመዲና ፈኢነ መከተ ወልመዲና ዐላ ኩሊ አብዋቢሃ መላኢካ የሕሩሱነሃ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ደጃል በ40 ቀን ምድርን ያዳርሳታል አሉ። አንዱ ቀን ልክ እንደ ዓመት ይረዝምለታል አሉ። የዛኔ በእርሱ ዘመን አንድ ቀን እንደ ዓመት ይረዝማል። ሁለተኛው ቀን እንደ ወር፣ ሶስተኛው ቀን እንደ ሳምንት፣ ሌሎቹ ቀናቶቹ ልክ እንደናንተ ቀናቶች ብለው ተናገሩ። ይህን ትንቢት እየተናገሩ እያሉ ነቢያችን ሰለላሁ ዐለይሂ ወሰለም የሚገርማቸው ሶሐቦች ምንድን ነው ያሳሰባቸው? ሶላት። ደጃልን አይፈሩትም። ፈማዛ ነስነዑ ፊ ሶላቲና ፊ ዛሊከ ልየውም ያ ረሱለላህ ብለው ሶሐቦች ጠየቁ። ተመልከቱ፣ አንቱ የአላህ መልእክተኛ ሆይ አንዱ ቀን እንደ ዓመት የሚረዝም ከሆነ በዚያን ጊዜ ያ ማለት ፀሐይ ወጥታ ለዓመት ያክል አትጠልቅም። ያ ጀማዓ ፀሐይ ወጥታ ለዓመት ያክል በሰማይ የተሽከረከረች ትቆያለች። ከዓመት በኋላ ነው የምትገባው። ስለዚህ ሰሓቦች ምን አሉ? የዛኔ ስለ ሶላታችን ምን ልናደርግ ነው ያንቱ የአላህ መልእክተኛ አሉ። ያ ሰላም፣ የሚገርም ትውልድ ያሳሰባቸው የሶላታቸው ጉዳይ ነው። ለእርሱ ተንበቅብቀው ምናምን እንደዚህ ለደጃል ምን ልናደርግ ነው ላላሉም። ያ ጀማዓ ስለ ሶላታችን ምን ልናደርግ ነው አሉ። አያችሁ ሙስሊም ይሄ ነው በቃ። በጭንቅ ጊዜ በመከራ ጊዜ ሶላት እንጂ ትዝ የሚለው ያ ጭንቁ ምናምን አይደለም። አደራ የትኛውም ጭንቅ ቦታ ላይ ሆናችሁ የሶላታችሁ ነገር ያሳስባችሁ። ልክ እንደ ሰሃቦች ታመምክ አይደለ? ሰው ሲታመም ጭራሽ ሶላቱን ይተዋል። ወደ ሞት እየሄድክ እኮ ነው፣ እየሰገድክ ሄድ እንጂ
ጭንቅና መከራ ላይ በሚሆኑ ጊዜ የነቢ ሰለላሁ ዐለይሂ ወሰለም ሰሃቦች ይበልጥ ወደ አላህ ይቀርቡ ነበር። የሐሰተኛው መሲህ ይነሳል ብለው ትንቢትን እየነገሯቸው እያለ ስለ አስፈሪው ጊዜ ሲነግሯቸው፣ ስለ ከባዱ ፈተና ሲነግሯቸው ነቢያችን ሰለላሁ ዐለይሂ ወሰለም እንዳለ ይህንን በትንቢት እየነገሯቸው እያለ ስለ ሶላታቸው ጠየቁ። ሰሃቦች እንዴት ልናደርግ ነው አሉ። ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ትቀድሩነ ለሁ ቀድር አሏቸው። ለእርሱም ገደብን ታደርጉለታላችሁ የዛኔ አሉ። ያ ማለት 24 ሰዓት አለች አይደለ? 5 አውቃት ሶላት እንሰግድባታለን። ልክ ቀጣዩን 24 ሰዓት 5 አውቃት ሶላት በጊዜው በመቁጠሪያ ሰዓት ነው አይደል? ዛሬ የሚጠቀመው አይደል? በዚህ መሰረት ለአመት ያክል እንሰግዳለን። ከተቻለ አይደል? ይሄን ይመስላል እንጂ በአመት 5 አውቃት ሶላት አይደለም የምንሰግደው። በእያንዳንዱ 24 ሰዓት 5 አውቃት ሶላት ይሰግዳል። ከዚያ እንቀጥል። እወጣለሁኝ አለ ደጃል። የዛኔ እወጣለሁኝ አንዲትም የዓለም ክፍል አትኖርም እኔ የምረግጣት ብትሆን እንጂ ብሎ ተናገረ። በአርባ ቀንም አዳርሳታለሁ ዓለምን ገይረ መከተ ወጠይባ አይ መዲና፣ መካና መዲና ሲቀሩ አልገባም አለ። ይህ ነቢያችን ሰለላሁ ዐለይሂ ወሰለም የተናገሩት ነው። እርሱ መካና መዲናን አይገባም ብለዋቸው ነበር ለሰሓቦች። ደጃልን ባገኙትም ጊዜ እኔ መካና መዲናን አልገባም አለ። ፈሁማ ሙሐረመታኒ ዐለየ ኪልታሁማ፣ እነርሱ ሁለቱ በእኔ ላይ እርም የተደረጉብኝ ሀገሮች ናቸው አለ። ኩለማ አረድቱ አን አድኹለ ዋሒደተን አው ዋሒዳ ሚንሁማ እስተቅበለኒ መለኩን ቢየዲህ ሰይፍ ሰልተን የሱዱኒ ዐንሃ። ኩለማ አረድት በፈለግኩኝ ጊዜ ይላል አን አድኹለ ዋሒደተን ሚንሃ ከእርሷ ከመካዊ ከመዲና ወደ አንዷ ለመግባት በፈለግኩኝ ጊዜ መካን ልገባ ስል ጊዜ መዲናንም ልገባ ስል ጊዜ እስተቅበለኒ መለኩን ቢየዲህ ሰይፍ ሰልተን መልአክ በእጁ ሰይፍን መዞ ይቀበለኛል አለ። ቀጥታ የመካና የመዲና በሮች ላይ ነቢያችን ሰለላሁ ዐለይሂ ወሰለም ትንቢቱ ላይ እንደተናገሩት የዛኔ የዘመኑ ፍጻሜ ሐሰተኛው መሲህ ሲነሳ ወደ መካና ወደ መዲና ለመግባት ይመጣል። በእያንዳንዶቹ በሮችም ላይ መላእኮች ሰይፋቸውን መዘው ይጠብቁታል። የዛኔ ሳይገባ ይቀራል፣ ወደ ሁለቱ ሀገሮች አይገባም። በተቻለ ታዲያ ከሃዲያኖችና መናፍቆች እርስዎ እዚያ ውስጥ ያሉት ከደጃል ፈተና ሊጠበቁ ነው ማለት ነው ወይ ልትሉ ትችላላችሁ። ይህን ተናገሩ ነቢ ሰለላሁ ዐለይሂ ወሰለም። ከዚያም በኋላ ደጃል ከመዲና ራቅ ያለች ቦታ ጠቀሱና ነቢያችን ሰለላሁ ዐለይሂ ወሰለም ወደዚያች ተራራ ይሄድና አንዴ በእግሩ ይመታል። የዛኔ ፈየኽሩጁ ሙናፊቁ መከተ ወልመዲና፣ በመካና በመዲና የሚገኙ ከሃዲያንና መናፍቆች ሁሉ ይወጣሉ፣ ወደዚያ ይሄዳሉ፣ እዚያ ይፈተናሉ። ገብቷቸዋል። ትክክለኛ አማኞች ግን እዚያ መካና መዲና ገብቶ ሊፈትናቸው አይችልም ማለት ነው። የሱዱኒ ዐንሃ ከእርሷ እንዳልገባ ይከለክሉኛል እነዚህ መላእክቶች ሰይፋቸውን መዘው። ወኢነ ዐላ ኩሊ ነኽቢን ሚንሃ መላኢካ የሕርሱነሃ፣ በእርሷ በመካና በመዲና በእያንዳንዷ በር ላይ የሚጠብቋት መላእክቶችም ይገኙባታል። ቃለት አለች ማን? ፋጢማ ብንት ቀይስ። ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ አሉ። ወጣዕና ቢሚኽሰረቲሂ ፊ አልሚንበር ሃዚሂ ጠይባ። ነቢያችን ሰለላሁ ዐለይሂ ወሰለም ይሄን ከተናገሩ በኋላ በያዟት ብትር እንዲህ ወደ ታች መታደረጉና መዲና ነው ያሉት። ይህን እየተናገሩ ያሉት ይቺ ነች ጠይባ፣ ይቺ ነች መዲና፣ ደጃል የማይገባባት ሀገር ብለው ነቢ ሰለላሁ ዐለይሂ ወሰለም ተናገሩ። ይፈጃል ሃዚሂ ጠይባ ብለው ያዕኒ አልመዲና መዲና ለማለት ነው። አላ አዋጅ አሉ هل كنت حدثتكم ذلك ይሄን አውርቻችሁ አልነበርን ከዚህ በፊት አሉ ነብዩ ሰለላሁ ዐለይሂ ወሰለም። فقال الناس نعم አው አንቱ የአላህ መልእክተኛ ነግረውን ነበር አሉ። እርሳቸው ገና ደጃል ሳይገኝ ታሪኩ ቀድመው ትንቢቱን ይሄን ሁሉ ቃል ነግረዋቸው ነበር አይደለ? እነ ተሚም ዳሪ ሄደው በተግባር ሲያዩት ጊዜ ደጃልን የነገራቸው ሁሉ ከነብዩ ሰለላሁ ዐለይሂ ወሰለም ንግግር ጋር እንዳለ ስለ እርሱ የተናገሩትን ሁሉ ደጃል ተናገረ። ገብቷችኋል አይደለ? በዚህ ጊዜ እኔ ይሄን ነግሬያቸው አልነበርን አሉ። አው አንቱ የአላህ መልእክተኛ በእውነት ነግረውን ነበር አሉ። የተናገሩት ንግግር እውነተኛ ቃል እንደሆነ ራሱ ተሚም ዳሪ ሄዶ ደጃልን ባወራው ጊዜ ይሄንን ማረጋገጥ ችለዋል ሰሃቦች ማለት ነው። ፈኢነሁ አዕጀበኒ ሐዲስ ተሚም፣ የተሚም ዘገባ ወይም የተሚም ሐዲስ እኔን አስደስቶኛል ብለው ተናገሩ። ለምን ከተባለ ተሚም ዳሪ ሄዶ ደጃልን ማግኘቱን አላህ ሱብሓነሁ ወተዓላ በወሕይ አረጋገጠላቸው።
አረጋገጠላቸው። ተሚም ሂዶ ያገኘው ደጃል ነው ብሎ አሳወቃቸው። ያ ነገር ያስደሰታቸው የተናገሩት ንግግር እውነት ሆኖ መገኘቱ ያ ነው። አዕጀበኒ ተሚም ከላም ተሚም ዳሪ። ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም አነሁ ዋፈቀ አለዚ ኩንቱ አሐዲሱኩም ዐንሁ እኔ ሳወራቸው የነበረውን ቃል መገጣጠሙ ይሄ ያስደስተኛል ነቢ ሰለላሁ ዐለይሂ ወሰለም። ወዐን አልመዲና ወልመካ ስለ መካና ስለ መዲናም ልክ እንዲሁ አላ ኢነሁ ፊ በሕር ሻም አው በሕር ልየመን ላ በል አላ ኢነሁ فقال النبي صلى الله عليه وسلم ألا إنه في بحر الشام أو بحر اليمن لا بل من قبل المشرق ما هو من قبل المشرق ما هو من قبل المشرق ما هو وأومى بيده إلى المشرق. قالت فحفظت هذا من رسول الله صلى الله عليه وسلم. وقيل إنه في أرض خراسان وهي التي توجد بالإيران. رسالة خراسان تقنيالك زاري لا إيران تبلا نتدرها በዚያው በምስራቅ በኩል ከመዲና በምስራቅ በኩል ነቢያችን ሰለላሁ ዐለይሂ ወሰለም በዚህ በምስራቅ በኩል ነው በምስራቅ በኩል እያሉ ተናገሩ። ከዚያ ነው የሚነሳው። እንዳጠቃላይ ይህ በዚህ ሐዲስ ላይ የተነገረ ነው ስለ ደጃል ማለት ነው። ይሄ ነው ልጁ ቅድም መጥቶ ሲጠይቅ የነበረው። እሺ ጥያቄ ያለው መቀጠል ይችላል። مرحبا وسو جزاك الله خيرا اللي فاتنا الله سبحانه وتعالى يقبله تمسطن እያዳመጥنا ነበርና الله ባረከ ያርገ الله في ያርገ ደግሞ ወደፊት ብታረግበት ጥሩ ነው ማለት በጣም ያሳለ ነው الله مرحبا جزاك الله እሺ አብከር السلام عليكم ورحمة الله وبركاته. تمسّتنك والله. عليكم السلام. الحمد لله. أني نوصل سلامنا. علنا الحمد لله. الحمد لله. جزاك الله. أني دوم كتابك يجمر كل مسلين نبرنا. الحمد بتعم دسيرة. وهذا كتاب يتكرر مسلين كوا كنت شيء يادمت فينا. الله بتشافي هذا يسارون النجر. آمين آمين. ቀደም ገብቶ ጠይቆ ነበር። ቀደም የጠየቀው ልጅ በነገራችን ላይ አይሁድ ነው እና ስነ ምግባር አለው። አላህ ወደ ኢስላም ይምራው ዱዓ አድርጉለት። ጥሩ ስነ ምግባር አለው እና ይመጣል ስለ ኢስላም ይጠይቃል። አይሁድ ነው ልጁ፣ ኢትዮጵያዊ ነው፣ አይሁድ ነው። ያ አሰላላሁ ይህዲህ ያ ይተውቃል። አላህ ሂዳያ ይስጠው። አዎ ኬሜጽዮን ጎበዝ ልጅ ነው በጣም። አላህ ሂዳያ ይስጠው። አይ እሺ ጥያቄ ያለው አለ? مرحبا وسو እስኪ ሱረቱ ኒሳ አንቀጽ 24 والمحصنات من النساء إلا ما ملكت أيمانكم የሚለው እዚህ ጋር ኢላ ማ መለከት አይማኑኩም የተባለው እንዴት ነው? ትንሽ አንዳንዴ ማለት ከኛ ጋር የምትማር ክርስቲያን ልጅ አለችና ከታች በውስጡ ሊኮላት በደንብ እንድታብራራላት ብዬ ነው። ኢንሻአላህ ታች እያዳመጠች ነው። እጆቻቸው የጨበጧቸው ሲቀሩ እያለ ይናገራል። ሚልክል የሚን ይባላል። ሚልክል የሚን ማለት እጆቻቸው ንብረት ያደረጓቸው ማለት እንደ ሰውየው ዝም ብለው የሄደው ገዝቶ ከገበያ ምናምን እንደዚህ በእጅ ንብረት የሚያደርጋት ሴት ለማለት ነው አይደለም። ሚልክል የሚን በጂሃድ ጊዜ ሙስሊሞችን እዋጋለሁ ብላ እየተሳተፈች የሆነች ከሃዲ ሴት ስትማረክ ጊዜ ያችነች ሚልክል የሚን የምትባለው። በጂሃድ ጊዜ ከሃዲያኖች ከወንዶችም ሊሆን ከሴቶች እንዋጋለን ብለው ሙስሊሞችን ከተሳተፉ የዛኔ ከተሸነፉ ይማረካሉ አይደለ? ከተማረኩ በእነርሱ ላይ የሚኬድ አካሄድ አለ ራሱን የቻለ በጣም እዝነት የተሞላበት ምን ያክል ለሰው ልጅ አሳቢ የሆነ ዲን እንደሆነ የምትረዱበት የሆነ ክፍል ነው። እንዳውም እነሱ ሊዋጉ መጥተው ከኛ ግን የሚሆንላቸው ምንድነው የሚለውን እንመልከታ። አንድ ወንድ ወይንም አንድ ሴት
ወይንም ወንዶችና ሴቶች ጂሃድ እናደርጋለን ሙስሊሞችን እንዋጋለን ብለው ከተሳተፉ የዛኔ ከተማረኩ ምን እንድናደርግ ያዘናል ኢስላም ወደሚለው እንምጣ። ምርኮኛን ግደለው የሚል ይሄ መጽሐፍ ቅዱስ ላይ ነው። ሌላ ምንም ምርጫ የለም። የተማረከን አካል ሙሴ ምን አለ? ነገር ግን አሁን የተማረኩትን ከወንዶች ሁሉ የተማረኩትን ግደሏቸው አለ። ከሴቶችም ልክ እንዲሁ የተማረኩትን ለሁለት ከፈላቸው ሙሴ እንደ መጽሐፍ ቅዱስ ማለት ነው። ከወንድ ጋር በመገናኘት የሚታወቁትን ግደሏቸው፣ ከወንድ ጋር በመገናኘት የማይታወቋትን እንዳትገሏቸው ለራሳቸው ሰዷቸው አለ። አያቸው አይደለ? ኢስላም እንደዚህ ብሏል ወይ? ላ ወላሂ አላለም። መግደል አይቻልም ምርኮኛን፣ ስህተት ነው። ታዲያ ምን መንገድ አስቀመጠ ኢስላም ለተማረኩ ሰዎች ከተባለ ተመልከቱ። በሱራ ሙሐመድ ላይ አላህ ሱብሓነሁ ወተዓላ ምን ይላል? የሙሐመድ ምዕራፍ የሚላለ ፈኢማ መነን ባዕዱ ወኢማ ፊዳአን አለ። ከማረካችኋቸው በኋላ ምን ላይ ነው ውሸት እያለ ነው ይሄ ክርስቲያን? አንድ ጊዜ ላሳየው። ናግባ እናስነብባለን። መጽሐፍ ላይ ገብታል። አንድ ጊዜ ላሳየው። አንዴ ላሳየው እስኪ። እንዴት ነህ? ደህና ነህ? እግዚአብሔር ይመስገን፣ ክርስቶስ የተመሰገነ ይሁን። ነኝ። እሺ ላሳየህ። እሺ መጽሐፍ ቅዱስ ይዘሃል? የለም ስልኬ ላይ ነው። ችግር የለም። እኛ ከፍትልሃለን። መክፈት ከቻልክ አንተ እንድትከፍት ምዕራፍና ቁጥር ብቻ እንሰጥሃለን። የማትችል ከሆነ እኛ ከፍተን እናሳያለን። አሳዩኝ እስኪ። እሺ አውከር መክፈት ትችላለህ? አዎ እሱ አልችልም። ምን ልክፈት? ቆይ አንድ እሱ ይከፍትልሃል። አንድ ይከፍትልሃል። እሺ ሙሴ የተማረኩትን ሰዎች በጦር ሜዳ ጊዜ ከወንዶች ጋር በመገናኘት ወንዶችን ግደሏቸው ካለ በኋላ የተማረኩትን ከሴቶች ደግሞ ከወንድ ጋር በመገናኘት የሚታወቁትን ግደሏቸው። ልክ እንደው እሺ ኦሪት ዘኍልቍ ምዕራፍ 31 ቁጥር 16 ላይ ግለጠው። ኦሪት ዘኍልቍ ምዕራፍ 31 ኦሪት ዘኍልቍ ምዕራፍ 31 አሁን ታሪኩን እንድትረዳው ከመጀመሪያ ላንብበለህ ወይንስ ቅድም የተናገርኩትን ላሳየህ? ሱራፌል ነው የሚለው አለ። ከመጀመሪያ ላንብበለህ አይደለ? አዎ። እሺ ከመጀመሪያ እንድረዳው ከአንድ እናድርገውና ፈጠን ብለን እናንብብለት። አሁን ተከታተል። ከአንድ ጀምረህ ምን ይላል? እግዚአብሔር ሙሴን እንዲህ ብሎ ተናገረው። እንግዲህ እግዚአብሔር ሙሴን ጦርነት ተዋጋ ሊለው ነው። ከዛ በኋላ ከጦርነቱ በኋላ የተማረኩትን ቅድም እንዳልኩህ አድርግ ይለዋል። እንመለከታለን። እግዚአብሔር ሙሴን እንዲህ ብሎ ተናገረው፣ ስለ እስራኤል ልጆች በቀል ምድያማውያንን ተበቀል፣ ከዚያም በኋላ ወደ ወገኖችህ ትከማቻለህ። ሙሴም ሕዝቡን ከእናንተ መካከል ሰዎች ለጦርነት ይሰለፉ፣ ስለ እግዚአብሔር በቀል ምድያምን ይበቀሉ ዘንድ በምድያም ላይ ይሄዱ ብሎ ተናገረ። ከእስራኤል ነገዶች ሁሉ ከየነገዱ 1000 ሰው ወደ ጦርነት ስደዱ ብሎ ተናገራቸው። እንግዲህ ሙሴ አዘዘ፣ ከእያንዳንዱ የእስራኤል ወገን 1000 ጦረኛ እየመረጣችሁ ላኩ ተባለ። ተላከ 1000 ሰራዊት። እንቀጥል። ከእስራኤልም አላፋት 12000 ከየነገዱ 1000 ለጦርነት የተሰለፉ ሰዎች ተሰጡ ይላል። 12000 ሰራዊት መጡ። ሙሴም ከየነገዱ 1000 ወደ ጦርነት ሰደደ። እነርሱንና የካህኑን የአልዓዛርን ልጅ ፊንሐስን ወደ ጦርነት ሰደዳቸው። የመቅደሱንም ዕቃ የሚነፋውን መለከት በእጁ ሰጠው። እግዚአብሔር ሙሴን እንዳዘዘ ከምድያም ጋር ተዋጉ
አየህ እግዚአብሔር ነው ተዋጉ ብሎ አዟቸው ተዋጉ ከምድያም ጋር ወንዶችንም ሁሉ ገደሉ አለ። ወንዶችንም ሁሉ ገደሉ። ከተገደሉትም ጋር የምድያምን ነገስታት ገደሏቸው።